አገዘን፣ ደገፈን፣ መከረን፣ ተሸከመን፣ ዛሬን አሳየን። ብዙ ነገር ሆነልን ጌታ ስለኛ ቆሰለ፣ ስለኛ ደቀቀ፣ ስለኛ ሞተ፣ ስለኛ ተቀበረ፣ ስለኛ ሁሉን ነገር ሆነ። እሱ ሙሉ ሆኖ ሳለ፣ እሱ ትልቅ ሆኖ ሳለ፣ ከሁሉ የበላይ ሆኖ ሳለ ስለኛ ተዋረደልን፣ ስለኛ ተተፋበት፣ ስለኛ ሁሉን ነገር ሆነ። በቀራንዮ መስቀል እስከ መስቀል ሞት ድረስ ታዘዘ። ጌታ ለዘለዓለም ይባረክ። ስለዚህ ዓለም ሁሉ ይህንን ጌታ ሊሰብክ ይገባል። ምክንያቱም ዓለም ሁሉ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብሎ ሊናገር ይገባል። ለምን መሰላችሁ? እውነትን መናገር ያለብን እኛን። የእውነት ልጆች እውነትን ያወሩታል። የጨለማ ልጆች ጨለማን እንደሚያወሩት የብርሃን ልጆች ብርሃንን ያወሩታል። በዚህ ዘመን የእግዚአብሔርን መልካምነት፣ በዚህ ዘመን የእግዚአብሔርን ኃያልነት በማህበራዊ ሚዲያ ላይ ለመናገር እግዚአብሔር አምላክ አንደበትን ከከፈተ፣ ዓይኖቹ ከማየት ካልፈዝዙ፣ ጆሮች ከመስማት ካልደነቆሩ፣ እግሮች ከመራመድ ካልቆሙ የእግዚአብሔርን ምሕረት የእግዚአብሔርን ቸርነት ባገኘበት አጋጣሚ አውራው አባዬ ብታወራው ተጠቃሚ አንተ ነህ። ወዳጄ አንተ የአባቴ ብሩክ የእግዚአብሔርን ምሕረት ብታወራው ተጠቃሚ አንተ ነህ። የእግዚአብሔርን ቸርነት ብታወራው ተጠቃሚ አንተ ነህ። ብትዘምር ተጠቃሚ አንተ ነህ። የምትባረከው አንተ ነህ። እልል ብትል የምትጠቀመው አንተና እኔ ነን። ምክንያቱም ስለዚህ የአመፃ ልጅ ሁል ጊዜ ለልጆቹ ክፉ ነገር ሲናገር የእግዚአብሔር የሆነውን ወንጌል የሚናገሩ ግን እነዚያ ከእግዚአብሔር ስለሆኑ ብድራታቸው ደግሞ እጅግ ታላቅ ነው። ጌታ ለዘለዓለም ይባረክ። እንግዲያውስ እግዚአብሔር አምላክ እድሜን ከቀጠለልን፣ እግዚአብሔር አምላክ ሰላምን ከሰጠን፣ እግዚአብሔር አምላክ እረፍትን ከሰጠን፣ የእግዚአብሔር በጎነት የእግዚአብሔር መልካምነትና የእግዚአብሔር ኃያልነት በሕይወታችን ላይ ከገነነ ከበዛልን፣ እግዚአብሔር በሰጠን እድሜ የእግዚአብሔርን ታላቅነት የማናወራበት ምንም ምክንያት የለም። ጌታ ለዘለዓለም ይባረክ። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው እያለን ይሄንን እንናገራለን። ማንም ሊናገር ማይደፍረውን ይሄን እውነት እንናገራለን። ማንም ሊያወራ ማይደፍረውን ይሄንን እውነት እናወራለን። እኛ የሰማነውን ያየነውን ይህንን እውነት ከመናገር ወደ ኋላ አንልም። ለምን መሰላችሁ? እግዚአብሔር አምላክ ስለኛ ሁሉን ሆኗል። እኛ ደግሞ ስለርሱ እቺ ትንሿን ነገር ከመለፍለፍ ወደ ኋላ አንልም። ምክንያቱም ጳውሎስ እንዲያደርግ እብዶች ብንባል ለክርስቶስ በኢየሱስ ክርስቶስ የእግዚአብሔር ፍቅር የገባበት ሰው በኢየሱስ ክርስቶስ የዓለምን ነገር መናገር አይችልም። ጌታ ለዘለዓለም ይባረክ። በጌታ በኢየሱስ በአንድ በኩል የመጣው ጠላት በሰባት በኩል የሚበተነው የእግዚአብሔር ምሕረትና የእግዚአብሔር ቸርነት በእናንተና በእኔ ላይ ሲበዛ ጌታ ለዘላለም ይባረክ። ጠላታችን ስለራራላን ቤት ያለ ኢየሱስ ጌታ ነው። መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ጌታ ለዘለዓለም ይባረክ። ኢየሱስ ጌታ ነው። ኢየሱስ ያድናል። ኢየሱስ ያድናል። ሃሌሉያ ሃሌሉያ። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን፣ ኃያልነቱን ዛሬም በኢየሱስ ክርስቶስ እንድትናገሩ እግዚአብሔር አምላክ ይርዳችሁ። ሃሌሉያ። እግዚአብሔር ይርዳችሁ።